ሰባተኛ ክፍሎች እንዴት ናቸው? ከምዕራፍ 4 ዛሬ የምናየው ስለ አንድ ነገር ብቻ ነው የምናወራው። how to draw the graph of the given line chapter 4 ላይ ቀጥታ ያለ ፓርት and how to find the slope የሚለውን እናያለን። ስለ ስሎፕ ስለናወራ የሚጠይቃችሁ ጥያቄ ደግሞ ሌላ ምን ነው ስለ ኮሊኒየር ፖይንት የሚጠይቃችኋል። እነዚህ አይተን ጨርሰናልና how to find the slope ይላችኋል። ለምሳሌ እዚህ ጋር አሁን ሁለት ፖይንት passing through the point ይልና በእነዚህ ፖይንቶች ያውና ሁለት ፖይንቶች ሰጥቷቸዋል። ስለዚህ የመጀመሪያው ስራ የሚሆነው ስሎፕ መፈለግ። slope which is equal to y2 minus y1 over x2 minus x1 እችን x1 እችን y1 ማለት እንችላለን። እችን ደግሞ x2 y2 በዚህ መሰረት ከ8 ላይ ሲቀነስ 4 ኦቨር ከ5 ላይ ሲቀነስ 3 ይሄው ስንት ሆነ? ከ8 ላይ ሲቀነስ 4 አንድ ከ5 ላይ ሲቀነስ 3 2 4 ሁለተኛ ማለት ስሎፑ 2 ሆነ ማለት ነው። አበቃ። ከዛ በኋላ ላይን ኦፍ ኢኩዌሽኑን በዚህ ፖይንት የሚያልፍን ላይን ኦፍ ኢኩዌሽን ማስቀመጥ እንችላለን። እንዴት? ፎርሙላው ምን ይላል? y which is equal to ያውና m ማለት ስሎፕ ማለት ነው ኢንቱ ወይም በቅንፍ ውስጥ x minus x1 ቅንፍ ከዘጋ በኋላ ሲደመር y1 እሺ እዚህ እንደ ሰብስቲቲዩት እናደርጋው። አሁን ተመልከቱ። ያው ስሎፕ ስንት አግኝተናል? 2 ስላገኘን ስሎፕ m ቦታ ላይ 2 ነው። ከዛ x እንዳለች ነው የምትሆነው ማይነስ እንዳለች ትሆናለች። x1 እና y1 የሚለው ቦታ ላይ 3 እና 4 ከየት መጡ? 3 እና 4 እቺን 3 እና እቺ 3 እና እቺ 4 ማለት ነው። እዚህ x1 እና y1 ቦታ ላይ ማን አስቀመጥን? 3 እና 4 አሁን እንዲህ ብሎ የሚጠይቅ ተማሪ አይጠፋም። 5 እና 8 ለምን አልወሰድክም የምትሉኝ አጠፉ። ይቻላል ከፈለጋችሁ። የፈለገ 3 እና 4ን አያላ 5 እና 8 በዛም መሰረት በሁለት ስናበዛ 2 times x 2x 2 times -3 -6 እዚህ 4 ውጭ ጋር የምትጠብቀናለች። ሁለቱን ስንደምራቸው ኔጌቲቭ 6 እና 4 ስንደምር ኔጌቲቭ 2 አገኘን። በነዛ በተሰጡን ፖይንቶች ላይ የሚያልፍ ላይን ኦፍ ኢኩዌሽን ይሄን ይመስላል ማለት ነው። በዚህ መሰረት ላይን ኦፍ ኢኩዌሽንን መስራት ቻልን። አሁን በመቀጠል የዚህን ግራፍ ደግሞ ይጠይቃችኋል እዛው ላይ። የዚህን ግራፍ ደግሞ እንዴት እንሰራለን? ተመልከቱ። ያገኘነው ኢኩዌሽን ምን ይላል? y which is equal to እቻ ተዛስቀምጫለሁ 2x - 2 አገኘን። ባጭሩ ግራፉን ለመስራት የምታደርጉት ምንድነው? y ኢንተርሰፕት እና x ኢንተርሰፕትን መፈለግ ነው። y ኢንተርሰፕት ማለት yን አቋርጦ የሚሄድበት የሚያልፍበት ፖይንት ማለት ነው። x ኢንተርሰፕት ማለት ደግሞ ግራፉ xን አቋርጦ የሚያልፍበት ቦታ ማለት ነው። ያቸው እነዚህ ናቸው። x ኢንተርሰፕት እቺ y ኢንተርሰፕት -2 እንዴት ተገኙ ነው አሁን ጥያቄው። ጽንሰ ሐሳቡን ተረዱኝ። x ኢንተርሰፕት ማለት እቻት y ኢንተርሰፕት ማለት እቻት። ስለዚህም 1 እና -2 መጥተዋል። እዚህ እንዴት መጡ ነው እሱን እንፈልግ። to find y ኢንተርሰፕት ይላችኋል። ይኸውላችሁ y ኢንተርሰፕትን ለመፈለግ xን 0 ማድረግ ነው። x የምትባለዋን እየፈለጋችሁ እሷን 0 ማድረግ ነው፣ በ0 መተካት ነው። ስለዚህም y which is equal to 2x minus 2 ይል ነበር አረፍተ ነገሩ። 2x xን አያችኋት 0 አደረኳት።
ስለዚህ 2 ታይምስ 0 0 ሲቀነስ 2 ኔጌቲቭ 2 y ኢንተርሰፕት ኔጌቲቭ 2 ሆነች ማለት ነው። በመቀጠል x ኢንተርሰፕት መፈለግ ነው የሚቀረኝ። to find x ኢንተርሰፕት ማንን 0 ማድረግ y ን 0 ማድረግ y የምትባለዋን ቫሪያብል 0 ማድረግ ይሄው y which is equal to ነበር የሚለዋል 0 አደረኳት ማለት ነው y ን በቃ ከዛ 2x minus 2 እንመጣና ይቺ -2 ወደ ማዶ ስትሻገር ፖዚቲቭ 2 ሆነች እና ስቴትመንቱ ምን ተብሎ ተነበበ 2 which is equal to 2x ስለዚህ ኦቨር ቱ ሳደርግ የx ዋጋ 1 ሆነ ያው በቃ ግራፉ ይህን ይመስላል። ከዚህ ምዕራፍ ሳልወጣ አንድ ያሳሰበኝ ነገር ሳላሳያችሁ የማላልፈው ይሄንን ነው። እዚህ ጋር እንድትላለች ይኸውላችሁ ቴክስታችሁ ላይ እቺ ጥያቄ ምን ይላል? ለነዚህ ኮሊኒየር የሆኑ ፖይንቶች እስኪ ጥቀሱ ነው የሚለው። ለምሳሌ ለ2,0 እና 3,0 የሚባሉ ፖይንቶች አሉ። ለነዚህ ኮሊኒየር ማለት እዚህ ጋር እሱ ተሰሳል on the same line በአንድ ላይን እንደዚህ ይጓዛል እና በዛ ላይ ከሚያልፉ ፖይንቶች ውስጥ ይችንና ይችን ሰጣችሁ እና በዛው ላይ የሚያልፍ ሌላ ፖይንት ነው እና ኮሊኒየር መሆናቸውን የምታውቁት እንዴት ነው? የተሰጧችሁን ፖይንቶች ስሎፓቸው ተመሳሳይ ይሆናል። ስለዚህ የዚችን ስሎፕ እንፈልግ። ለምሳሌ የዚችን ስሎፕ ስንፈልግ y2 - y1 ነው አይደል? y2 0 ነች ሲቀነስ y1 0 ሲቀነስ 0 0 ሲቀነስ 0 ኦቨር x2 - x1 3 ሲቀነስ 2 3 ሲቀነስ 2 0 ሲቀነስ 0 0 ኦቨር 3 - 2 1 0 ኦቨር 1 ማለት ሁሌ 0 ከላይ የሆነ ቁጥር ከታች ከሆነ ሁሌ 0 እንዳትሆን ብቻ እንጂ ከታች ያለችው ውጤቱ 0 ነው። ለምሳሌ 0 ኦቨር 5 ማለት ሁሌ 0 ነው። 0 ኦቨር 1 ሚሊዮን ለምን አይሆንም? 100 ለምን አይሆንም? 1000 ለምን አይሆንም? 0 ነው እና የዚህ ስሎፕ ምን ሆነ? 0 ሆነ። አሁን ሌላ ኮሊኒየር ፖይንት ለመስጠት ስሎፑ 0 የሆነ መጥቀስ መቻል ማለት ነው። እስኪ ስሎፑ 0 የሆነ እስኪ ልስጣችሁ 3,4 and 5,4 ለምሳሌ አሁን የነዚህን ስሎፕ ብናይ 0 ነው የሚመጣው። እንዴት? 4 y2 4 ነው አይደል? 4 ሲቀነስ 4 ሲቀነስ 4 ኦቨር 5 ሲቀነስ 3 0 ስንተኛ ሆነ? 0 ሁለተኛ 0 ሆነ ማለት ነው። እናም ኮሊኒየር ፖይንት ሰጠሁኝ ማለት ነው። እና እናንተም እንደዚህ አሁን ለምሳሌ እዚሽ ጋር በመጣ ቢ ላይ በመጣ የዚችን ብቻ ልጨምርላችሁና 2 minus 0 over 0 minus 0 2 minus 0 2 ነው 0 minus 0 0 ነው። አሁን ደግሞ እዚሁ በዙ አንድ ነገር ልነግራችሁ ፈልጌ ነው። የሆነ ቁጥር ኦቨር ከታች 0 ካለች አንዲፋይንድ ይባላል። አንዲፋይንድ ሲምቦላች ነች። አንዲፋይንድ ወይም ተግባራዊ አይሆንም ይባላል። አንድ ይሄን ነገር አወቃችሁ ማለት ነው። በዚሁ አጋጣሚ ስሎፕ አንዲፋይንድ ከሆነ ላይኑ ቨርቲካል ላይን ነው ማለት ነው። በዚሁ አጋጣሚ ስሎፕ 0 ከሆነ ደግሞ ላይኑ ሆሪዞንታል ላይን ነው ማለት ነው። ከዚህ ውጭ ከሆነ ግን ስላንት ላይን ነው። 3 ኬዝ ይገጥመናል። ስላንት ላይን ማለት ወይ እንደዚህ ብቻ ገደም ብሎ የተቀመጠ ገደም ስላሽ የሆነ ነገር ማለት ነው። ቨርቲካል ቀጥ ብሎ የቆመ ስሎፑ አንዲፋይንድ ነው። አንዲፋይንድ ቀጥ ብሎ አግድም የተኛ ደግሞ ስሎፑ 0 ነው። ከዛ ውጭ ግን እንዲህ ሊጋደም ይችላል፣ እንዲህ ገደም ያለ ሊሆን ይችላል። ከ0 እና ከአንዲፋይንድ ውጭ ነው ማለት ነው። በዚሁ አጋጣሚ አሪፍ ነገር አወቃችሁ። አሪፍ ነገር በጣም ለመቼውም ጊዜ የሚሆን ቁልፍ እየሰጠዋችሁ።
እና አሁን የዚህ ስሎፕ አንዲፋይንድ መጣ እና እኛም አንዲፋይንድ የሚሆን እስኪ አንድ ኮኦርዲኔት እንፍጠር እስኪ ለምሳሌ 2,3 and 2,7 አሁን የዚህ ስሎፕ አንዲፋይንድ ነው የሚሆነው ለምን y2 - y1 ማለት 7 ሲቀነስ 3 7 ሲቀነስ 3 7 ሲቀነስ 3 ኦቨር x2 - x1 2 - 2 7 ሲቀነስ 3 4 ኦቨር 2 - 2 0 አንዲፋይንድ ሆነ ማለት ነው። እንዲህ ነው እንግዲህ ለዛሬ እዚህ ላይ ይበቃናል። ከተመቻችሁ በኮሜንት ቻፕተር 5 ላይ ደግሞ እንዲሁ የታየኝን አሪፍ ፖይንት ይዤላችሁ እመጣለሁ። መምህር መሐመድ ነኝ ከማሚ ማትስ ዩቲዩብ ስቱዲዮ።